ጤና ይስጥልኝ እንደምን አላችሁ ይህ ሀሶስታ ነው ሀሶስታ በየሳምንቱ እየተዘጋጀ የሚቀርብ ሐሳብ ሀብትና ሀገር የሚሉትን ሐሳቦች የያዘ የኢትዮጵያ ቴሌቪዥን ፕሮግራም ነው በሀሶስታ ደጋግመን የምናቀርባቸው ሰዎች ለሀገራቸው ሐሳባቸውን ወደ ሀብት ያ ደግሞ ባንድ ላይ ሆኖ ለሀገር ማደግ መጎልበት በጎ መሆን አስተዋጽኦ ያደረጉ ሰዎችን አቅርበን ከህይወት ልምዳቸው ከሄዱበት መንገድ ተነስተው ምን አስበው ምን ሰርተው እዚህ እንደደረሱና እነሱ የሰሩት ስራ ደግሞ ለሀገር ለወገን ምን አስተዋጽኦ አድርጓል የሚለውን የምናቀርብበት መርሃ ግብር ነው ዛሬ እንደ ከዚህ ቀደሙ ሁሉ ለሀገራቸው ከፍተኛ የሐሳብ ሀብት አስተዋጽኦ አድርጓል ብለን ያሰብናቸውን እንግዳ ነው የምናቀርብላችሁ እኚህ እንግዳ አቶ አያልነህ ሙላቱ ይባላሉ በነድሜ ያላችሁ ሰዎች እና ምናልባት ከዛም ማነስ ያላችሁ ከዛም ተለቅ ያላችሁ ሰዎች አያልነህ ሙላቱ የሚለው ስም በየቤታችን በጣም የተለመደና የምናውቀው ስም ነው ለምን ቢባል በሀገራችን ከቀደሙት አማኞች በኔ እምነት የቀደሙት አማኞች ማለት በሀገራቸው ያመኑ ሰዎች ጀማሪዎች በተሰማሩበት የሙያ ዘርፍ የመጀመሪያ ከሚባሉት ተርታ የሚቆሙና በዛ እምነት መሰረት ደግሞ ለሀገራቸው ለወገናቸው ከፍተኛ አስተዋጽኦን በማድረግ ለሀገራችንና ለማህበረሰብ ሽግግር ከተማረ ካልተማረ ወደ ተማረ አላወቀ ወደሚያቅ በሚለው ሽግግሮች ውስጥ ከፍተኛ አስተዋጽኦ ካደረጉ ሰዎች መካከል አቶ አያልነህ ሙላቱ አንድ ናቸው በብዛት የሚታወቁበት ዘርፈ ብዙ በሆነ የሥነ ጽሁፍ አስተዋጽኦአቸው ነው ባለቅኔ ናቸው ገጣሚ ናቸው ሀያሲ ናቸው ጸሐፌ ተውኔት ናቸው ተርጓሚ ናቸው በጣም ዘርፈ መምህር ናቸው የዩኒቨርሲቲ በጣም ዘርፈ ብዙ የሆነ የህይወት ልምድ አላቸው ከዛ በተጨማሪ ደግሞ ያመኑበትን በመናገር ለነጻነት በመቆም ትክክል ነው ብለው ባመኑበት ተሰልፈው የሚመጣባቸውን ለመቀበል ወደ ኋላ የማይሉ ያላሉ እንዳልኩት ከቀደሙት ታማኝና አማኝ ኢትዮጵያውያን አንጋፋዎች መካከል የሚጠቀሱ ናቸው ስለዚህ እሳቸው ወደዚህ ወደ መድረክ መጥተው በህይወታቸው ስለሄዱበት መንገድ ከየት ተነስተው እዚህ ደረሱ ምንስ ተማሩ ምንስ ይታያቸዋል የሚለውን ያቀርቡልናል ወደ ጋሻ አያልነህ ሙላቱ እንሄዳለን በአክብሮት እንቀበላቸው ጋሻ እንደምን አላችሁ እንግዲህ የኔ የህይወት ታሪክ ከኢትዮጵያውያን ያስተዳደግ ህይወት በብዙ የተለየ አይደለም በእኛ ዘመን ካሉት ወጣቶች የተለየ ህይወት የተለየ አስተዳደግ የለኝም የገጠር ልጅ ነኝ የተወለድኩትም ገጠር ነው ለነገሩ ከገጠር ያልተወለደ ምናልባት እናንተ ካልሆናችሁ በቀር በነድሜ ያለ በሙሉ የገጠር ልጅ ነው እንደምታውቁትና በገጠር ነው ያደግኩት ገጠር ነው የተወለድኩት እንደማንኛውም የገጠር ልጅ እንጨት ለቅም ያለው ከብት ጠብቅ ያለው ለእርሻስ ደርስ ግን ያው አስኳላ ገላግሎኛል እንደማንኛውም ኢትዮጵያዊ የቄስ ትምህርት ቤት ተምሬያለሁ አልገፋሁበትም አንድ ጸሎት ሃይማኖት የምትባል አሁንም አላውቃትም አስቸጋሪ የሆነች እሷ ላይ ቆሜ ነው የቀረሁት እሷ ላይ ቆሜ ጸሎት ሃይማኖት ናምን ባዶ አውላ እግዚአብሔር አባዜ ኩሉ ዓለምና ከዚያ በኋላ መያዝ አቃተኝ እና ምን አደረጉ በጆሮዬ ግን ዜማ ሰማለሁ ውዳሴ ማርያምን በዜማ ወጣሁት ሰላም ለኪ በሙሉ ዳዊትንም እንደዚሁ የዙ ነው ይሳቁን ግን በቀጥታው እንትን ግን ጸሎት ሃይማኖትን አልቻልኳትም በኋላ የሄድኩት ወደ አስኳላ ነው አስኳላ
መጀመሪያ ጀመርኩ። አስኳላ ቀላል ህይወቴን እንትን አላለውም። ያለሁበት ገጠርና አስኳላው ያለበት ቦታ የ17 ኪሎ ሜትር ርቀት አለው። 17 ኪሎ ሜትር ደርሶ መልስ ወደ 34 ኪሎ ሜትር ያን የለክቸው ሳይሆን አሁን ጋሻ ያልነከውን በኋላ መኪና እየነዳው ሄጄ ለክቸው ነው የምነግራችሁ። እና 34 ኪሎ ሜትር በቀን መመላለስ ነበር። እንደናንተ እንደ ወጣቶች እዚህ ያላችሁ መቋጠር የሚባል የለም፣ የሚቋጠርልኝ ምግብ የለም፣ ጫማ የሚባል የለም። ሌሊት ወጥቼ ልክ 2 ሰዓት አስኳላው ደጃፍ መድረስ አለብኝ። 2 ሰዓት ከሩብ 3 የባህር ዛፍ ረጅም የጂምናስቲክ አስተማሪው ቆሞ የሚጠብቀን 3 ሰዓት ተኩል 3 ሰዓት ከሩብ 3 ሰዓት ምናምን እያለ በሰዓቷ ነው የሚገርፈን። ቶሎ ብለን ሌሊት ተነስተን ልክ ደወሉ ከመደወሉ በፊት ማነው አስኳላው ትምህርት ቤት መድረስ አለብን። እንደዛ ሆኜ ነው የተማርኩት። 34 ኪሎ ሜትር በቀን እየሄድኩ ቁርስ የሚባል በጠዋቷ ትንሽ ድቁስ ምትባላለች፣ እሷ ላይ ግማሽ እንጀራ ታጥፋት፣ እሷን በልቼ ውዬ ማታ ነው እራት የምበላው። አስብ እንግዲህ ምርጡ ለህፃናት የሚባል የለም በዛን ጊዜ። እንዲያውኜ ነው የተማርኩት። በኋላ ግን ሰልችቶኝ እንዲያውም እኔ አልማርም ይቅርብኝ፣ እየጎረሞስ ወደ 4-5ኛ ክፍል ስደርስ ይቅርብኝ አልኩ ነው። እና ትምህርት የሚባል ለምን አይቀርም ምን ሊያደርግልኝ ነው ብዬ አመጽኩ። አባቴ ግን ምን እንደታያቸው አላውቅም። 4ኛ ክፍል ነው፣ 3ኛ 4ኛ ክፍል ነው። በጭራሽ ትምህርት መማር አለብህ አሉ። ምክንያቱም እዚያም ቅናት ነበሩ። አባቴ አርበኛ ናቸው፣ በጣም የታወቁ አርበኛ። ፊታውራሪ ሙላቱ አበጄ ይባላሉ። በጣም የታወቁ እና አይሮፕላን በዛፍ ላይ ሆነው የጣሊያን አይሮፕላን እየጣሉ ሰው ናቸው። እንግዲህ ሩቢላ አትምጪ በከንቱ ከሰማይ የሚያወርድ ያለልሽ ሙላቱ እየተባሉ የሚዘፈንላቸው ጀግና ናቸው። ግን አይጽፉም፣ አያነቡም። እና ያንን ቂም ለመወጣት ይመስለኛል እኔ መማር አለብህ ብለው ወስነዋል። ስለዚህ ምን አደረጉኝ? እኔ ትምህርት ቤት ሄድኩ ብዬ ሳምንት ሙሉ ቤተሰቡ ሰፊ ነው፣ አይናገርብኝም። ማታ ማታ ልክ እንደ ተማሪ ቤት እንደዋልኩ እገባለሁ። ቀን እንትን ውስጥ ተደብቄ እውላለሁ። በኋላ መምህራኑ ተሰብስበው የዛን ጊዜ ተማሪ ብርቅ ነው፣ ተሰብስበው መጥተው የት ሄደ ልጅ ተብዬ አጋለጡኝ። ከዛ በኋላ እዛው ትምህርት ቤት ውስጥ አንድ ክፍል ውስጥ አስገብተው አስረውኝ ሄዱ። ምግብ እዚያው አጠገብ ከተማዋ ዳንግላ የምትባል ከተማ ነች። ምግብ ጠዋት ምሳ እራትም እንዲመጣልኝ ተደርጎ ታሰብኩ። እየዘለልኩ መማር መግባት መውጣት በዛ ጀመርኩ። ግን ለእኔ በጣም ጠቀመኝ። ምክንያቱም ጥሩ ምግብ ታገኛለህ። የኬሻ ፍራሽ ተሰርቶልሃል። ካሊም የሚባል ብርድ ልብስ ተገዝቶልሃል። እንዲህ ጊዜ የበለጠ ህይወት እና እንፍታ ሲሉኝ በሳምንቱ መምህራኑ ተሰብስበው እንዲህ አድርገን አናስተምርም ይፍቱት ተባሉ። እኔ ደግሞ አልፈታም። ምን እቺ በጣም ጠቃሚ ነገር ነች በጣም እና በኋላ መጨረሻ ላይ ከመምህራኑ ጋር በተደረገው ውይይት ቀላቢም ተደርጎልኝ እዛው ከተማ እንማር ተደርጎ አትሊስት ምሳ እበላለሁ። ቅዳሜና እሑድ ደግሞ ሌላም ስራ ነበረኝ። አባቴ ማንበብ መጻፍ አይችሉም ብያቸዋለሁ። እሳቸው ደግሞ ከየትም በጦርነቱ ጊዜ አዲስ አበባ ሲመጡ በየቦታው የሰበሰቧቸው በጣም በርካታ መጽሐፍት አሉ። እነሱን ቡና ሲጠጣ ቁሚ ማንበብ እስከም 3 ጊዜ ነው የሚፈላው። ጠዋት፣ ምሳ ላይ፣ ራት ላይ ያንን በ3 አባዙት
ሰው ብዙ ነው። እኔ አብዬ ስለፈልፍ ሳነብ ውላለሁ እና ምንድነው የኢትዮጵያን መጽሐፍት በአብዛኛው የኢትዮጵያን ታሪክ ያነበብኩት ተገድጄ እኔ በግዳጅ እሳቸው ደግሞ እያዳመጡ ብዙ መጽሐፍት አነበብኩ። መጽሐፍቶቻችንን ጨርሰን እንዲያውም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ሁለቴ ነው ያነበብኩት። ደግሞ ከዚያ ላይ እንደ ሊቅ ደግሞ እጠየቃለሁ። ምን ማለቱ ነው እባላለሁ። ያው የምችለውን ተርጉሜ እናገራለሁ። ምንድን ነው ይሄን ልነግራችሁ የፈለኩት በአባትና በልጅ በቤተሰብ መካከል የነበረው ቅርበት እና ግንኙነት ዛሬ ይሄ ያለ ወይ? እኔ እንጃ። በእኔም የለም፣ በእኔም ልጆች የለም፣ በእናንተም ያለ አይመስለኝም። ምን አይነት ትልቅ ቁርኝት እንደነበረ እኔ የዛ ውጤት ነኝ ብዬ ነው የማስበው። የአባት የእናት ግንኙነት፣ መቀራረብ፣ መወያየት፣ በመጽሐፍቱ አማካይነት መከራከር እና እነዚህ እኔን በአንድ በኩል የቤተሰቤን ፍቅር የቤተሰቤን ጉልበት አግኝቻለሁ። በሌላ በኩል ደግሞ የሥነ ጽሑፍ ሕይወቴን የገነባሁት እኔ እዛ ይመስለኛል። እንደው እንዳትስቁብኝ እንጂ አስኳላ ቤት ገብተህ ያገኘው እውቀት በሥነ ጽሑፍ መስክ ምንድን ነው ብትሉኝ ምናልባት የፈረንጅ ደራሲያንን ሼክስፒርን፣ ፑሽኪንን፣ ዶስቶየቭስኪ ምናምን የሚባሉትን እነሱን ለማንበብ ችዬ ይሆናል እንጂ በእውቀት ደረጃ የመጀመሪያው እውቀቴ ያ አባቴ ጋር ያደረግኳቸው ንባቦች ናቸው ብዬ ነው የማስበው። እና ይሄ አንዱ ትልቁ መሰረታዊ የሆነ ጥያቄ ነው። ከዛ በኋላ ወጥቼ ግጥም ጽፋለሁ። አዎ ሰንደቅ ዓላማ ሲወርድም ሲወጣም አያለ እባላለሁ። ግጥም መጥቼ አካኬ ዘራፍ ሲወርድም እንደዚሁ አካኬ ዘራፍ። ከዛ ደግሞ ቆንጆ ሴቶች እና ደግሞ እናንተ የመሳሰሉ መጥተው ደግሞ ለፍቅረኞቻቸው ደብዳቤ ግጥም ጻፍልን ይሉኛል። ጽፋለሁ። 10-15 ሳንቲም እቀበላለሁ። ከወንዱም እንደዚሁ ያው ናቸው። ሁለቱንም እኔ ነኝ የምጽፍላቸው። ለዚህ እንደዛ ሆኜ የሥነ ጽሑፍ ሕይወቴን ያዳበርኩት በዚህ መልክ ነው። የሚገርማችሁ ከዛ በኋላ ወደ ሃይ ስኩል ኤሌመንተሪ ነው የነበረው 8ኛ ክፍል ድረስ ነው። 8ኛ ክፍልን ስጨርስ እንዳልኳችሁ ነው አናጠናም። በጣም እኔ እውነት የሚገርመኝ ነገር ነው። እና ግን የዚች የ8ኛ ክፍል ፈተና በ95 ነው ምናምን አለፍኩ። ምን ተቀበልኩኝ? 15 ብር ደሞዝ ነበር የዛን ጊዜ። ምንድን ነው የሚባል ስታይፕንድ ይባላል። እና 15 ብር ተሰጠኝ። ሃይ ስኩልን የጨረስኩት 15 ብር ደሞዝተኛ ሆኜ ነው። 15 ብር ቀላል አይመስልም። በ2 ብር የቤት ኪራይ ከጓደኞቼ ጋር 3 ብር ነው የምሳና እራት ምግብ። ያው ዶዮ ወጡ ምንም ወጥ አትበለው ግን ሆድ ይሞላል፣ ምንም አይደለም። 3 ብር 5 ብር ነው። 10 ብር 5 ብር እቁብ ገባ ነበር ልብሳችን መለወጥና በጣም ሀብታም። ከዛ ላይ ደግሞ ሃይ ስኩልም ገብቼ እንደዚሁ ግጥም ጽፋለሁ ለፍቅረኞች። እኔን ፍቅር አልያዘኝም እንጂ ለፍቅረኞቹ በሚገባ አይኗ በጣም ጥሩ ከውሃ የጠራ እንደ ጠፍ ጨረቃ ሌሊት የሚያበራ እያልኩ ለሱም እንደዚሁ እንደዛ እያደረጉ ስነ ጽሑፌን በአንድ በኩል ሕይወቴን በሌላ በኩል እየገነባሁ ከፍተኛ ደረጃ ሃይ ስኩልን በጨራሽ ጨረስኩ። የሚያሳዝነው እቺው ምክንያት ሆና ለጓደኞቼ ግጥም ጻፍ ተብዬ ለሁለት ጓደኞች ምናልባት ሰምታችሁት ከሆነ ነው ብዬና ሁለት ጓደኞቼ አብረን ከዳንግላ የመጣን ለፍቅረኞቻቸው ግጥም ጻፍኩላቸውና ሰጠኋቸው። እንዲያውም ሳንቲም አልተቀበልኩም። ይሄ አብረን ነው አይመጣም። ግን እንዳጋጣሚ ፖስታውን አቀያይሬላቸው ነበር። አንደኛዋን በዚህ የዚያኛዋን በዚህ አላከ ተጣሉ።
ለካ ሲባባሉ አይ ሆን ብዬ ያደረኩት መስሏቸው ጫካ ወስደው ሙልጭ አድርገው ገረፉኝ። ሙልጭ ተገረፉ። ግን ከዚያ በኋላ በእውነት ልንገራቸው የፍቅር ግጥም የሚባል አንድ ነገር ጽፌያለሁ። እስከ ዛሬዋ ቀን ድረስ አቆምኩ። በቃ እንደዚህ አድርገው ገላገሉኝ። እግዚአብሔር ይስጣቸው። ይሄን ሃይስኩልን ማነው ኤሌመንተሪን እና ከዛ ሃይስኩልን ደግሞ ከሃይስኩል እንደገና በደማርያም የሚባል የዩኒቨርሲቲ ውስጥ የመለማመጃ ትምህርት ነበረ እና በጣም ትላልቅ ብዙ ሰዎች በጣም ምርጥ ከሀገሪቷ ምርጥ የሆኑ ከእያንዳንዱ አካባቢ ምርጥ ሃይስኩል ምርጥ ጎበዝ የሆኑ ሰው ተመርጠው በፈተና ነው የሚያልፉት። በደማርያም 1 ዓመት ትምህርት ይማራሉ። በጣም ጠንካራ ትምህርት። ሁለተኛው ዓመት የተሰጣቸውን የበደማርያምን ፈተና ሲያልፉ ዩኒቨርሲቲ ይገባሉ። ከዚያም ውስጥ አሁንም አንደኛ ሆኜ ወጣሁና ገባሁ 11ኛ ክፍልን። ከ11ኛ ክፍልን ገብቼ 12ኛን የጨረስኩት በደማርያም እዚሁ አዲስ አበባ መጥቼ ነው። በጣም ጎበዝ ተማሪ እንዳልመስላችሁ ምንም ደብተር ገልጦ የማያይ ሰነፍ እንደኔ አይነት ተማሪ የለም። እና ግን በደማርያም በሚገባ ጨርሼ በደማርያም እያለሁ አሁንም ያው የስነ ግጥም ስራዬ እንደቀጠለ ነው። የዩኒቨርሲቲ የግጥም ውድድር ተደረገ። እንግዲህ እኛ በደማርያም እንኳን በደማርያምና ፈርስት ይር ያው የምታውቁት ከሆነ እንደ ሰው እንደ ሙሉ ሰው አይቆጠርም፣ አይመርጥም፣ አይመረጥም። ፈርስት ይር ተማሪ ሆኖ እኔ በደማርያም ሆኜ ከዩኒቨርሲቲው ተማሪዎች ጋር የግጥም ውድድር ገባሁ። በፍጹም አይሆንም አሉ። አንድ በጣም የታወቁ ሊቅ አለማየሁ ሞገስ ፕሮፌሰር አለማየሁ ሞገስ የሚባሉ ነበሩ። ትችላለህ አሉኝ። እችላለሁ አልኳቸው እና እንግዲያው ስምህን አትናገር ቁጥር ሰጥሃለሁ አሉኝ። እሳቸው ዳኛ ነበሩ። ቁጥር ሰጡኝ። ገባሁና ካኬ ዘራፍ አልኩ እዛ ከዩኒቨርሲቲው እና እንደ አጋጣሚ አሁንም አንደኛ ወጣሁ። እዚያ ዋንጫ ሁሉ ተሸለምኩ። አሁን በዛ አካባቢ ላይ እንትን ሆኖ ከዛ በቀጥታ ዩኒቨርሲቲ ስጀምር ቶርች የሚል ጋዜጣ ነበረን። በዚያ ውስጥ ገባሁ ህይወቴን በሙሉ። ከዛ ያቺ ቶርች የምትባል እውነትም ቶርች ናት። የንጉሱ ሰላዩ ምኑ ያው ዩኒቨርሲቲ በዛን ጊዜ ሆይ ነበርና ለካ በደንብ ያጠኑን ነበር። የሾላ ኮንሰንትሬሽን ካምፕ የሚባል ምናልባት በታሪክ ታውቁት ይሆናል። ከወሎ ረሃብ የተፈናቀሉ ኢትዮጵያውያን በአፍሪካ አንድነት ስብሰባ ላይ ወደ አዲስ አበባ እየገቡ አስቸግረው አንድ አዳራሽ የቴጌ የሽመና አዳራሽ ነበረ። ትልቅ አዳራሽ እዚህ ኮተቤ መንገድ ላይ እና ያንን እዚያ ወስዶ እያስሯቸው ነበር። እና ያንን ተማሪው የዩኒቨርሲቲ ተማሪ ያንን ጥናት አድርገን እኔ እንዳልኳቸው የቶርች ጋዜጣ አባል ነኝ። ሄደን አጥንተን አውጥተን በተን ነው። ትልቅ ሰላማዊ ሰልፍ ጠራን በዩኒቨርሲቲው። በዛን ጊዜ ለመጀመሪያ ጊዜ የንጉሠ ነገሥቱ ሰራዊት ፖሊስ በር ሰብሮ ገብቶ የደበደበን የዛን ጊዜ ነው እኔ ትዝ የሚለኝ። ከዛ በኋላ ያደረገም አይመስለኝም። ገብቶ ምናችንም ሳይቀር ቅጥቅጥ አድርጎ ደበደበን። እኔንም አናቴን ሁሉ ገመሰው ስንቀሸቀሽ 2 ወር ሆስፒታል ገባው። ከዚያም እንደገና ያው ወደ ሰንዳፋው ምኑ ከዛ ተነስተን እኔ ከዛ በኋላ ዩኒቨርሲቲ የሚባል አይኑን ማየት አልፈልግም ብዬ የኮተቤ መምህር ሆንኩ። ኮተቤ ያኔ ሃይስኩል ነበር። እሱም ደግሞ አንደኛው አመፀኛ እንትን ነበረ ሃይስኩል ነበር። ከዛ ኮተቤ ቋንቋ አስተምራለሁ፣ ሊትሬቸር አስተምራለሁ። ኮተቤ እኔ በገባው በአመቱ ወደ ሃይስኩል ወደ መምህራን ማሰልጠኛ ይቀየር ተብሎ ያኔ
ቲያትር አቀረብን። ንጉሠ ነገሥቱ ቤቱ ነው ተማሪ የሚል እና በጣም ጥሩ ቲያትር ነበር። ሙዚቃዊ ድራማ ነው። ንጉሱ አዩት፣ ራስ ምሩም ነበሩ። እዛ ላይ ማን ነበሩ? አፈወርቅ ተክሌ፣ እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ፣ መንግስቱ ለማ ገጣሚው ነበሩ። እነዚህን ቲያትር ሲያዩ ሁለቱ ከኔ ጋራ የመጀመሪያ ትውውቅ ጀመርን። በአመቱ አቶ መንግስቱ የኢትዮጵያ ደራሲያን ማህበር ፕሬዚዳንት እንትን ነበሩ፣ ዋና ጸሐፊ ነበሩ። ስኮላርሺፕ ፈልገው ወደ ራሽያ ላኩኝ። ባጭር ራሽያ እንግዲህ ያው የምታውቁት ነው። አንደኛ የኢትዮጵያ ደራሲያን ማህበር ገጣሚ ተላከ ተብሎ ነው የሄድኩት። ሁለተኛ ያቺ ሀገር የፑሽኪን ሀገር ነች። ፑሽኪን የቅድመ አያቱ ኢትዮጵያዊ ነው ተብሎ ይታወቃል። እና ያ የግጥም እንትኑ መንፈሱ የኢትዮጵያ ደም ስላለበት ነው ተብሎ ነው የሚነገረው። እና ይሄ ምንም ነገር ማክ ምስኪን ራሽያ ሲገባ ሌላው ትንሽ ፑሽኪን መጣ ተብዬ ነው የታሰብኩት። በጣም በጥሩ አቀባበል ነው የተቀበሉኝ። ወሩ ምናምን ሳይሞላ ወዲያው ሬዲዮ ጣቢያ የገጣሚው ደብተር የሚል ወደ ኢትዮጵያ የሚተላለፍ እንትን ነበረ፣ አማርኛ ፕሮግራም። ያንን ፕሮግራም በሳምንት 2 የሰጡኝ። በቃ ራሽያ ውስጥ በጣም ከፍተኛ የሆነ እንቅስቃሴ ሳደርግ ከረምኩ፣ ኖርኩ። የመጀመሪያ ማስተርስ ዲግሪን ጨርሼ ፒኤችዲ ጀምሬ ወደ ማጠናቀቁ አካባቢ ስደርስ አብዮቱ ፈነዳ። አብዮቱ ሲፈነዳ አብዮት ላነድ ስዘጋጅ ጸጋዬ ገብረመድህን ሎሬት እሱ ቋሚ ተጠሪ ሆኖ ለአብዮቱ ደግሞ እዚህ ተሹሟል። እኔ አላውቀውም እሱ እና ወደ ራሽያ መጥቶ ካልመጣህ ብሎ በጣም አስጨነቀኝ። ቃል ገባሁለት። እንደገና እሱም ሲመጣ የመግቢያ የሚሆን አገር ስትገባ የሚጠብቅ አንድ ነገር ስጠኝ አለኝ። እሳት ሲነድ የሚል ቲያትር ነበረኝ። ያንን እሳት ሲነድን ሰጠሁት። ግን ብሔራዊ ቲያትር አሳይልኝ አልኩት። ጸጋዬ የምታውቁት ነው። አንተ መሰለ አማተር ነው እንዴ ብሔራዊ ቲያትር ያንተ ቲያትር የሚታየው ይለኛል። እሱ አልገባውም። እኔ ኦልሬዲ ራሽያኖች ሞልተው ከጸጋዬ በላይ አድርገውኛል። እሱ ደግሞ እኔን የሚያየኝ እንዴት አደርገዋለሁ? እኔ እኮ የታወቁ ነኝ እለዋለሁ። ለማንኛውም ትልቅ ሰው ነው። ተሸክሞ አምጥቶ አባተ መኩሪያን አዘጋጅ፣ ገብረ ክርስቶስ ደስታን የመድረኩ ገጽ አዘግንትን ብሎ አዘጋጅቶ እኔ ስገባ እሳት ሲነድ የሚለው ቲያትሬ መዘጋጃ ቤት ሲታይ ቆየ። ብሔራዊ ቲያትር ግን አይደለም። እና ከዛ ኢትዮጵያ መጣው። ኢትዮጵያ መጥቼ ከጋሽ ጸጋዬ ጋር የቲያትር ጥበባት ድርጅት የሚል ራሳችን አንድ መምሪያ ከፍተን የዚያ ኃላፊ ሆኜ የኢትዮጵያ ቲያትር መድረኮችን መምራት ጀመርኩ። ብዙ ነገሮች ሰራን። ብዙ በጣም ሌጎስ ላይ በጣም የታወቀ ትግላችን የሚል ሙዚቃዊ ድራማ ሌጎስ አልጄሪያ የኢትዮጵያ ናይጄሪያ ማለት ነው የጥቁር አፍሪካ ፌስቲቫል የሚል ትልቅ ዝግጅት ነበር። አሁን አቆሙት መሰለኝና ፌስታክ የሚል የዛ ላይ ኢትዮጵያ ስታር ካንትሪ ነበረችና ያንን ወክለን ሄደን በጣም ጥሩ የታወቀ ሙዚቃዊ ድራማውን የደረስኩት ነርሲስ አልባንዲያን የሚባሉ በጣም የታወቁ ሙዚቀኛ እሳቸው ሙዚቃውን ሰሩት። ሙላቱ ነበረበት አብሮ ሙላቱ አስታጥቄ
እና ያንን ይዘን ሄደን አፍሪካ ውስጥ በጣም ከፍተኛ ስም ነው ያገኘነው። በ14 ዩኒቨርሲቲዎች እየዞርን አሳየነው ከፌስቲቫሉ በኋላ። እንደገና ደግሞ ኩባ ተጋብዞም ሄዶ ኩባ የወጣቶች ፌስቲቫል ላይ እንዲታይ ተደረገ። በጣም ፖፑላር የሆነ እንትን ነበር እና ይሄንን አሳይቼ ኢትዮጵያ ስንመለስ ያው የምታውቁት ነው ደርግ በዚህ በኩል ባለ ወሮታ ነው። እኔንም ጋይ ጸጋዬንም እስር ቤት አስገባን። ለምን ገባችሁ? ያው የታወቀ ነው ለምን። የኔ አንድ ቲያትር ሻጥር በየፈርጁ ብሔራዊ ቲያትር ሊታይ የታሰበ ሴንሰርሺፕ ውስጥ ያለ እዛ ላይ ምን ያገኛሉ? መፈክር ነበር እዛን ጊዜ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በትግላችን ትገነባለች የሚል። እኔ ያንን ለውጭ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በደርግ መቃብር ላይ ይገነባል የሚል ስንቀሸቀሽ ያን ጽፍ ያለው እዛ እንትን ውስጥ እንዴ በማን መቃብር ላይ ሁለታችንን አገናኝተው እስር ቤት አስገቡን። እንግዲህ በጣም ከባድ ያኔ ቀይ ሽብር የሚባልበት ጊዜ ነው። አለቀልን። ከዛ በኋላ ምን ትሆኛለህ? ምንም። እና ለማንኛውም ትንሽ አለፉንና ያስወጡን። ስንወጣ እኔን በማን መቃብር ላይ ነው? አረ ይሄ ቲያትር እኮ ገና አልታየም፣ መድረክ ላይ አልወጣም፣ እንዴት እንደዚህ ሊሆን ይችላል ብዬ ስከራከር አታውቅም እንዴ ደርግ እኮ የተነገረ ብቻ ሳይሆን ያሰበም ይላልና እንዴት አሰብኩ መጀመሪያ ተባልኩ። ኤኒዌይ ከዛ በኋላ ጋይ ጸጋዬም ስራ አጣ። እኔ አዲስ አበባ ዩኒቨርሲቲ አስተማሪ ሆኜ ገባሁ፣ መምህር። ከዛ ጥሩ እውነትም ሰላማዊ ነበር። መምህር ሆኜ ሰርቬይ ወርልድ ሊትሬቸር አስተምራለሁ፣ ፋንዳሜንታል ኦፍ ጆርናሊዝም አስተምራለሁ፣ ክሬቲቭ አርት ኦፍ ራይቲንግ አስተምራለሁ። ከዛ አንድ ጊዜ ገና እንደ መግባቴ ቀደም ብሎ በዩኒቨርሲቲ ውስጥ ተማሪ ሆኜ የኪነ ጥበባት ወቲያትር የሚባል እንትን ነበረን፣ ብዙዎቻችሁ ታውቁት ከሆነ እዚያ ውስጥ ቲያትር ስራ ተብዬ ተስፋዬ ገሰሰ ቲያትር ልሰራ ሄድኩኝ። ገባሁ። እሷም 15 ብር አላት በወር። እሷን ብዬ ነው የገባሁትና ከዛ ተስፋዬ ምን እንዳየብኝ አላውቅም። እኔም ወጣት ነኝ። በዛን ጊዜ ሴቶች ደግሞ ቲያትር አይሰሩም። ሴት ሆኖ ቲያትር ቢሰራ ዩኒቨርሲቲ ውስጥ በጣም አስቸጋሪ ነበር እና ሴት ሆነ ስራ ይለኛል። እንዴት ሆኜ ሴት ሆኜ እሰራለሁ ብሎ እና ሴት የለንም ሴት ሆነ ስራ አለኝ። አይ ተው ብሩ ይቅርብኝ ብዬ ወጣሁ እና ያንን ቲያትር ቤት በህይወቴ በህሊናዬ ውስጥ ሌላ ቲያትር ሰርቻለሁ ግን በህሊናዬ ውስጥ አለና ስመጣ ያ በደርግ ዘመን ያ ቲያትር ቤት ፈርሶ የአሮጌ መጽሐፍት መደርደሪያ ሆኖ ቆየ። ለምኜ በጣም አስጨንቄ ዶክተር ዱሪ የሚባል በጣም ጥሩ ሰው ነበር። ገንዘብ መድቦልኝ እንትኑን አውጥተን የአዲስ አበባ ዩኒቨርሲቲ የባህል ማዕከል የሚል ስያሜ ሰጥቼ ኮሚቴ አቋቁሜ ቡድን ክለብ፣ የድራማውን ክለብ ደበበ ሰይፉ፣ የዘመናዊ ሙዚቃን ሙላቱ አስታጥቄ፣ የባህላዊ ሙዚቃን ተስፋዬ ለማ፣ የምታዩት አባይ አባይ እንኳን ደስ አላችሁ ምናምን ሁሉ ያወጣነው በዚያን ጊዜ ነው። ምንድነው የስነ ጽሁፍ ክበብን ዶክተር ኃይሉ አርያ እኔ ያው የበላይ ሆነን በጣም ትልቅ ስራ ለዩኒቨርሲቲው ሰራን ብሎ ማለት ይቻላል። ያን እየሰራን እያለን አሁንም እኔ ጋር መቼም ብዙ ጊዜ ችግሮች አይጠፉም ወይ ምን ይሆናሉ አስቸጋሪው የዩኒቨርሲቲው መምህራን ተሰባስበው ደግሞ አሁን አልፈለጉኝም። እንግዲህ ያናስ 3 ትምህርት አስተምራለሁ
ምናልባት አይታችሁት የስነ ጽሁፍ ቅኝት የሚል አንድ መጽሐፍ ትልቅ መጽሐፍ ወደ 500 ገጽ የሆነ ማስተማሪያ መጽሐፍ ጽፌ ያለው በዛች በአንድ ዓመት ውስጥ ዲሬክተር ኦፍ ካልቸራል ሴንተር ነኝ። እኔ ሁሉም እንደው በዛብኝ መሰለኝ። የአካባቢ ያሉ መምህራን ትንሽ ደስ አላላቸው። ከላይ በተስማሙበት መሰረት ተብዬ አስመራ ዩኒቨርሲቲ የፓብሊክ ሪሌሽን ሰራተኛ ሆነህ እንድትሄድ የሚል ደብዳቤ ደረሰኝ። በዚያ ምክንያት ዩኒቨርሲቲውን ጥዬ ወጣሁ። ጥዬ ስወጣ ኢሰፓ የሚባል ኢሰፓ ኮኖሚ ለዛን ጊዜ ደርግ ያቋቁም ነበር። እንደገና ከእስር ቤት የፈታኝን ሰው እባክህና ተብዬ በዩኒቨርሲቲው ትእዛዝ ወደ ኢሰፓኮ ማደራጃ ፓርቲ ላደራጅ ገባሁ። ፓርቲያቸውን አደራጀው። ሁለት በዛን ጊዜ ኢሰፓ የሚባል እንትን ውስጥ እኔ የባህሉ ክፍል የመምሪያ ኃላፊ ሆኜ ተመደብኩ። የምክትል መምሪያ ኃላፊ ነበርኩ። ባህሉን መመራውን የነበርኩ የኢትዮጵያን ባህል ማለት ነው። በዛን ጊዜ የሰራሁት ስራ ዛሬም ሰራሁ ብዬ የምናገረው ነገር የለም። በጣም ከፍተኛ የሆኑ ይሄ የምታዩት ዛሬ በኢትዮጵያ ውስጥ የምታዩቸው ሙዚቃዎች፣ የምታዩቸው የነበሩት ቲያትሮች፣ የነበሩት በአጠቃላይ የኪነ ጥበብ ስራዎች በዚያን ዘመን የተሰሩ ናቸው። ወርቃማ ጊዜ ማለት ይቻላል። ህዝብ ለህዝብን የመሰለ ነገር ሰራን በዚያን ጊዜ። እኔ ነበር ድርሰቱን ያቋቋሙት። ያፍል ዓለምን በሙሉ ዞሮ ያየ እሱ ራሱ ህዝብ ለህዝብ አንድ ቀን ፕሮግራም የሚያስፈልገው ነው። ሌላም የነ ፀሐዬ የነምን ስራዎች በሙሉ በዛን ጊዜ የፈለቁ ናቸው። እንኳንም ሰፋ ገባሁ የምልበት ለምን ለጥበብ የነበረኝን እውቀት ያሳየሁበት ጊዜ ያ ነው የሚመስለኝ። ለምንድን ነው ይሄን ያደረኩት? ጸጋዬ ስራ የለውም እንደነገርኳችሁ። እኔ ዩኒቨርሲቲ ለቅቄ እስከመውጣ ድረስ ጸጋዬ ስራ አልነበረው። ስለዚህ ምስገው ስወጣ አሁን ባህል በጠቅላላ በእኔ ውስጥ ነው። ባህል ሚኒስቴርም ባህሉ በጠቅላላ በእኔ ስለነበረ መጀመሪያ ያደረኩት የባህል አማካሪዎችን መገንባት ነበር። ጸጋዬን፣ መንግስቱ ለማን፣ ሜትር አርቲስት አፈወርቅ ተክሌን፣ አሰፋ ገብረ ማርያም የሚባሉ እነዚህ ትልልቅ ጉምቱ የሆኑ ደራሲያንን የባህል ሚኒስትር አማካሪ ያደረኩና እዚያው አስቀመጥኳቸው በደሞዝ። ደርግ ደግሞ ሻለቃ መድቧል ሚኒስትር። ይሄ ጥሩ ሻለቃ ነበሩና አሁን እኔ የምሰራው ከነሱ ጋር ነው። ለዚህ ነው ጥበቡ የተዋጣለት የሆነው። እኔ ከነጋይ ጸጋዬ ጋር ነው የምሰራው። ሚኒስትሩ የሚሰራው ከነሱ ጋር ነው። ግንኙነቴ በደብዳቤ ብቻ ነው። ግን ዋናው ስራ የሚሰራው ግን ከነዚህ ባለሙያዎች ጋር ስለነበረ ያ በአሁኑ ጊዜ የምትሰማቸው ታላላቅ ሙዚቃዎችና በዚያን ጊዜ ከፍተኛ ደረጃ ደረሱ የተባሉ ስራዎች በሙሉ የነጋይ ጸጋዬ ውጤት የሜትር አርቲስት አፈወርቅ ተክሌ ውጤት መሆኑን መመስከር እፈልጋለሁ። በዚህ መልኩ የተሰሩ የጥበብ ስራዎች ነበሩ። ከዛ በኋላ ያው እንግዲህ ደርግ ወደቀ ነው ተገለበጠ ነው። ከዛ በኋላ እኔ እንደገና ወደ አዲስ አበባ ዩኒቨርሲቲ ወደ ነበርክበት ተመለስ ተብዬ ዩኒቨርሲቲ ውስጥ ገባሁ። ባህል ማዕከሉን ተረከቡ። አንድ 8 ወር 9 ወር ከሰራው በኋላ ከ43ቱ መምህራን ጋር ተጠራርጌ ከአዲስ አበባ ዩኒቨርሲቲ እንድወጣ ተደረኩ። ይሄው ነው እንግዲህ ያለው ታሪክ። ጋሻ እያልን በጣም እናመሰግናለን። የኢትዮጵያ ቴሌቪዥን አንድ አጭር ቪዲዮ አዘጋጅቷል። ይሄ አጭር ቪዲዮ ከእርሶ ህይወት ጋር የሚያዝ ቁንጽል የሆኑ ትውስታዎች ናቸው። ውሸቴን እንዳያጋልጠኝ። ስለዚህ ሲያዩት እስኪ ምን እንደተሰማዎት ይነግሩናል፣ ምን እንዳስታወሱ።
እሺ ጋሼ ያያለ ምን አስተዋወሱት እነዚህ ነገሮች? ተስፋዬ ለማ ቀዥቃዣ ነው። ከትግላችን ከሚባለው መጽሐፍ አንድ ግጥም መድበል ነበር የኢትዮጵያ ተማሪዎችን እንቅስቃሴ ያሳተመው ሙሉ የኔ ግጥም። ከዚያ ውስጥ ዋርዳ የሚል ግጥም ነበረ። ዋርዳ ምናልባት ብዙዎቻችሁ አታውቋትም። ወፍ ነች። ማማት ትባላለች በዚህ በሸዋ ማማት እና ሰማያዊ ወፍ ነች። ትበርና እንትን ትፈልጋለች። ሾላ ትፈልግና ስታገኘው አትበላውም። እንደ ልጅ ሆነን ዋይ 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 ነው የምትለው። አንዱን እንኳን አትነካም። በኋላ ዝንጀሮ ደግሞ ከጋደል ሆኖ ያዳምጣታል። ተብሎ ይወጣና እሷን አባሮ እንትኑን ይበላል፣ ሾላውን ይበላል። እና በዚያ ላይ የተጻፈ ግጥም ነው። ይህንን ግጥም ተስፋዬ ዛፍ ይሰራል። ዩኒቨርሲቲ ባህል ማዕከል ነው የሰራው። ዛፍ ይሰራል። ምን ይላል ምን ይልና እዚያ ውስጥ አንድ 20 ልጆች ያወጣና እነሱ ይጫጫሉ። ከዚያ አንድ ዝንጀሮ እየተጎማለለ መጥቶ እነሱን ያባረርና ሾላውን ይበላል። እየዘፈን ግጥሙን እየተባለ ግጥም አለው ከውስጡ እና እንደው ዋናው የበሰለ ሾላ መብላት ካማራችሁ ወፎች አትንጫጩ በአፈ አምላክ ብላችሁ፣ ወፎች አትሁኑ፣ ዋርዶች አትሁኑ፣ ሳትነክሱ ምትከንፉ ዝንጀሮው ቅርብ ነው ይወርዳል ከዛፉ ነው የሚለው ያ ግጥም። አላ ደርግ እንዴ አለ ያ ዋርድያ ብለው ተረጎሙት። ዋርድያ ማለት ወጣት ነው። ሁለተኛ እንዴ ተማሪው በጮኸው እንትን ላይ ደርግ መጥቶ ነው እንዴ ፍሬውን የበላው ተባለና ትርጉም አሁን እንደዚያ እንደንቱ ማለት ነው። እኔ አሁን ደግሞ የት ነኝ? የባህል መምሪያ ተብዬ ከነጓድ ፍቅረ ስላሴ ጎን ነኝ ያለሁት እና ከዚያ ተስፋዬ ለማ ፈቃድ አዘዘን እኔ ዘማሪ ተማሪዎችን እንትኑን ግጥሙን ያባዙትን ደግሞ የዩኒቨርሲቲውን ፕሬስ እንትኖች ወስደው እስር ቤት ይንጫጫሉ። ተስፋዬ እኔ አይደለም የግጥም የጓዳይ ያለ ነው ይላል። ጓዳይ ያለ ነው ሲባል መንግስቱ ኃይለማርያም አጠገብ እዚህ ጉያችን ቁጭ ብሎ አሁንም እንዲህ ማድረግ ጀመረ ተባልኩ። መጡ ፖሊስ መጣና ያዘኝ አንጠልጥሎ እዚያ እሳቸው ፊት አቀረበኝ። ጓድ ፍቅረ ስላሴ ፊት አቀረበኝ። ይሄ ግጥም የማን ነው አለኝ። እኔ ነው አልኩ። እውነትም እኔ ነው። እና ምን ለማለት ፈልገህ ነው እንዴ? ምን አልኩ። እንዴ እኮ እውነትም በ64 ዓመተ ምህረት የተጻፈ ነው። ለጃንሆይ ነው የተጻፈው እና ለደርግ እንዴት እንደሆነ እግዚአብሔርና እነሱ ናቸው የሚያውቁትና ለማንኛውም ምን ምስክር አለ ሲሉኝ እግዚአብሔር ሲረዳኝ ይሄ ግጥም አሁን ትግላችን በሚለው መጽሔት ላይ መውጣቱ ያንን ሳቀርብ አረበሉ ተብሎ እኔም ተፈታው እነ ተስፋዬም ተፈቱ። ይኸው ነው ጨርሻለሁ አይደል? በጣም እናመሰግናለን ጋሻ ያለ። እሺ ጋሻ ያለ ሙላቱን በጣም አድርገን እናመሰግናለን። ስለ ህይወታቸው እያዋዙ በበጎ ሁኔታ አጫውተውናል። ከመዝጋታችን በፊት የጋሻ ያለንን ትውስታና የህይወታቸውን ልምድ እየሰማው በእኔ ጭንቅላት ሲመላለሱ የነበሩ የተወሰኑ ሀሳቦችን እንዳስብ የተገደድኩባቸውን ነገሮች ለማንሳት እሞክራለሁ። የመጀመሪያው ነገር ሲያነሱ ነበረ ጋሻ ያልነ ትምህርት ቤት ቄስ ትምህርት ቤት ሄደው ጸሎተ ሃይማኖትን ውዳሴ ማርያምን ማንበብ አቃተኝና ግን አልቻልኩበትም። ከዛ ግን በዜማ ወጣሁት ሁሉ ውዳሴ ማርያምንም ጸሎተ ሃይማኖትንም ሌላውንም በዜማ ተወጣሁት ሲሉ ስለ ልጆች የመማር አቅም የመማር ዝንባሌ በምን መልክ ቢማሩ ይሻላል የሚል አሁን ባለን የልጆች አስተዳደግና የትምህርት የመማር አቅም በምን ይወሰናል የሚል የተለየ ዕውቀት አለናል። በዛን ጊዜ ይሄ ዕውቀት የለም። ከሳቸው ልምድ በቀላሉ ምን እንደሆነ ማየት ይቻላል። አንዳንድ ሰው በማየት ይማራል፣ ችሎታው ማየት። ስለዚህ ካሉን የስሜት ህዋሳት በሁሉም መማር እንችላለን።
አንዳንዶቻችን በመስማት እንማራለን ስለዚህ በቃል የተነገረን ነገር ውስጣችን ገብቶ ይቆያል አንዳንዶቻችን በማየት ያ ማለት አንብበን በመያዝ እና ሌሎች የስሜት ህዋሳቶቻችንን በመጠቀም የመማር አቅም አለን እና በአንድ መልክ ብዙ ጊዜ ስለምንታገለው ልጆች በጣም ይጎዳሉ በዚህ መልክ መማር አለበት ይሄ ሊገባህ ይገባል ተብሎና አንዳንዴ ወላጆችም መምህራንም ያንን ማስተዋል ሊኖርባቸው ይችላል በዚህ መልክ መማር ያልቻለ ልጅ በምን መልክ ሊማር ይችላል ይገባል የሚለው ነገር እንዳስታውስ አድርገውኛል በሁለተኛ ያነሱት በጣም ለህይወቴ የጠቀመኝ ነገር ከወላጅ አባቴ ጋር የነበረኝ ቁርኝት ነው ብለዋልና ከቤተሰባቸው ጋር የነበራቸው ቁርኝነት ይሄ መሰረታዊ ሆነ በሰው ልጆች እድገት ውስጥ ወሳኝ ከምንላቸው የፋይዳ ያለው የእድገት ያንድን ሰው የእድገት ሁኔታ ከሚወስኑ ጉዳዮች መካከል በጣም የሚጠቀስ ነው በጋሽ አያልነህ የህይወት ታሪክ ውስጥ ደጋግመው እሳቸው እንዳነሱት ለራሳቸው ምንም የተለየ በጣም የተለዩ ሰው ናቸው የተለየ አስተዋጽኦ አድርገዋል ብዙ ሰው ልንጠቅስ አንችልም ይሄን ያህል ሰፊ አስተዋጽኦ ያለው ሰው ግን እሳቸው ማለት እንደማንኛውም ኢትዮጵያዊ እንዲህ ነው ያደግኩት ብለዋል በዛው ማዕቀፍ ውስጥ ያነሱት ነገር ያልተማሩ ወላጆች ያስተማሯቸው ልጆች ሀገርን ወደፊት የመግፋት ኃላፊነትና ግዴታ እንዳለባቸው አመላካች ነበር ስለዚህ ከወላጆቻቸው ያላቸው ቁርኝት ወላጆች እነሱ ያልነበራቸው ለልጆቻቸው እንዲሆን በማድረግ ልጆችን የት እንዲደርሱ መንገድ እንደሚያመቻቹ የሚያመላክት ነውና ይሄ አሁንም ድረስ ቢሆን ወላጆች ከልጆች ጋር ያላቸውን ቁርኝነት እንዲያስተውሉት እንዲያጤኑት የሚያደርግ ነው በሶስተኛ ደረጃ ያስተዋልኩት የጋሽ አያልነህ የስራን ህይወት ሳይ በሶስት መንግስታት ውስጥ በአራት ምናልባትም መንግስታት ውስጥ በሙያቸው ከፍተኛ አስተዋጽኦ አድርገዋል ይሄ ለባለሙያ ለሆኑ ሰዎች ባለሙያ ለሆኑ ሰዎች ትልቅ ትምህርት ነው ብዬ አስባለሁ በየትኛው የማህበራዊ ሁኔታ ውስጥና የመንግስት አወቃቀር ውስጥ በየዘርፋቸው የተማሩ ሰዎች ለሀገራቸው በታማኝነት ማገልገል የተጣለባቸው ኃላፊነት ነው ለሚለው ትልቅ ምሳሌ ናቸው ብዙ ሰው ስለማናገኝ ማለት ነው አንዳንዶቻችን እናኮርፋለን አንዳንዶቻችን እንጣላለን አንዳንዶቻችን ደግሞ ከሙያችን ልናረግ ከምንችለው ውጭ እንወጣና ምናረገው ይጠፋናል ከታሪካቸው ያስተዋልኩት ነገር ማንነታቸውን ሳይስቱ ዓላማቸውን ሳይስቱ ባመኑበት ቆሞ በተለያየ የፖለቲካ ስርዓት ውስጥ ጥበብን በመጠቀም ለማህበረሰብ ሊደርስ የሚገባውን የነጻነት ስሜት በመግፋት ያላሰለሰ ጥረት ያደረጉ በማድረግ ኃላፊነታቸውን የሙያ ኃላፊነታቸውን እንደተወጡና ለብዙዎቻችን መማሪያ የሚሆን ነገር ነው በአራተኛ ደረጃ ያስተዋልኩት ደግሞ ከሌሎች ጋር ተባብሮ መስራት ከሌሎች ጋር ሲጠሯቸው የነበሩ በጣም አንጋፋ ኢትዮጵያውያን አሉ እንዳሉት በህይወቴ ትልቅ የትምህርት ተጽዕኖ ያደረገብኝ ከአባቴ ጋር ሳነብ የነበረው ነው ብለዋል ከዛ በኋላ ዶስቶቭስኪ ሚሆን ሼክስፒር ፑሽኪን እነዚህን ሁሉ ባነብም ብዙ ተጽዕኖ አላደረጉም ብለዋል ከዛ በኋላ ግን ያነሷቸው አንጋፋ ኢትዮጵያውያን የቀደሙ አንጋፋ ኢትዮጵያውያንና ከነሱ ጋር የነበራቸውን አስተባብሮ እነሱን ዕውቀታቸውን ለአስተዋጽኦ ማድረግ የሚችሉበትን መንገድ በመሰብሰብ ግማሾቹን በማማከር ግማሾቹን እንደሙያቸው በማሳተፍ የጥበብን እድገት በሀገራችን ለመግፋት ከፍተኛ አስተዋጽኦ አድርጓል የመጨረሻው ግን ምናልባትም የምንዘጋበት የህይወታቸው ትልቁ መልእክት በአንድ ሰው እድሜ ሁሉ ጊዜ አንድ ሰው እድሜ አጭር ነው እንላለን የተማርነውም እንደዛ ነው አጭርም ነው ግን በአንድ ሰው እድሜ ደግሞ ምን ያህል ብዙ ነገር ሊደረግ እንደሚችል አንደኛው ምሳሌ በአንድ አመት የዩኒቨርሲቲ ቆይታ ምን ያህል ብዙ ስራ ሊሰራ እንደሚችል ግን በሙሉ ህይወታቸው ውስጥ በአንድ ሰው እድሜ የሰሯቸው የሥራ ያበረከቱት አስተዋጽኦ የተሳተፉበት የሥራ ዘርፍ ለማህበረሰብ የደረሱ ውጤቶች እኔ ባለኝ መረጃ ከ80 በላይ የታተሙና ያልታተሙ የጽሁፍ ስራዎች ይሄ እንግዲህ ቲያትሩ ሌላው ነገር ሁሉ ሳይጨመር ማለት ነው ይሄን ያህል አስተዋጽኦ ማድረግ አንድ ሰው በአንድ ህይወት ውስጥ ብዙ ማድረግ ይችላል ስለዚህ ልክ ነው የአንድ ሰው ህይወት አጭር ነው ዘመኑ የተገደበ ነው የሰው ልጅ የተረፈው ድካም ነው እንደሚለው መጽሐፍ ግን በዛ በአጭር ህይወት ውስጥ ደግሞ በጣም ሰፊ ጥልቀት ያለው ህይወትን መኖር እንደሚቻል ያ ደግሞ ትልቅ
የሀገር ሀብት እንደሚሆን ከጋሻ እያልነህ ሙላቱ የህይወት ታሪክ ተምረንበታል። እዚህ ድረስ መጥተው ከህይወታቸው ስላካፈሉን ከሀብታቸው ስላካፈሉን በጣም አድርገን እናመሰግናቸዋለን። ይህን በምትከታተሉ ሰዎችና በኢትዮጵያ ቴሌቪዥን ስም ሀሶስታ ነው ይሄ ሀሳብ ሀብትና ሀገር የሚሉትን ሀሳቦች የምናሳልጥበት ነው። ዳዊት ወንድማገኝ ነኝ። ደህና ሁኑ።